ሰላም ቤተሰቦቼ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ወርቅ የሆናችሁ ቤተሰቦች ማለት ነው። ርብቃ ክፍል 27 ላይ እንግዲህ ማሚቴ እያስመሰለች መሆኑን አዩዬ አውቆበታል ማለት ነው። አዩዬ ክፉ ሰው ቢሆንም ለሰው ክፉ ቢያስብም ሪችና አዩ በጣም ደስ ይሉኛል። ታውቃላችሁ፣ በተለይ ሪች ማለት ነው። ለምን ደስ ትለኛለች መሰላችሁ? በጣም ጥሩ ሰው ናት። አንደኛ ለጓደኛዋ ሟች በምትታመምበት ሰዓት ከሷ ጋር የምትታመም በምትደሰትበት ሰዓት ከሷ ጋር የምትደሰት የሷ ደስታ የሚያስደስታት የሷ የሚያሳምማት ጓደኛ እንደዚህ አይነት ጓደኛ በተደጋጋሚ ይስጠኝ ብዬ ጸልያለሁ። እስካሁን ድረስ አልመጣችም። ወደፊት ከመጣችን ያላቅም። ለማንኛውም ሪችዬ እንግዲህ እየቀለለች ነው፣ ፈታ እያለች ነው ከአዩ ጋር። ፍቅር ባይዛትም እሷ ፍቅር የሚይዛት አይደለችም። ለጓደኛው ብላ ነው እዛ ቤት የገባችው እንጂ ለወንድ ብላ አይደለም ማለት ነው። ቤተሰብ እንደዛ ሆኖ ግን አዩ ማሚቴ እያስመሰለች ነው። ርብቃ ራስሽን ጠብቂ፣ ልጅሽን ለማሳጣት ወይም ደግሞ ሌላ ነገር ፈልጋ ነው እያስመሰለች ያለችው እንጂ ምንም የረሳችው ወይም ደግሞ ምንም የጠፋባት ነገር የለም። አልታመመችም ብሎ ለርብቃዬ ያስረዳት ነበረ። ርብቃዬ ደግሞ ሞኛዋ፣ ምስኪኗ፣ ሰው አማኟ ርብቃ ማሚቴ እንደዚህ አታረግም፣ ይሄና ደግሞ ርቃ አትሄድም፣ የልጇ ልጅ ልትገል አትችልም ብላ ነበረ ተከራክራላት የመለሰችላት። እና የሆነ ሰዓት ላይ አጠገቧ ሶፋ ላይ ቁጭ ብላ ነበርና አውቃ ኦዷን መታቻት ማለት ነው። ስለዚህ እኔ ነግሬሽ ነበረ እሷ ልጅሽ ለመጉዳት ነው። ስለዚህ ሴትዮዋ ቦርጭ ሆነ ወደሽ ውስጥ ልጅ ኖረ ምንም የምታውቀው ታሪክ የለም። ስለዚህ ልጅሽን ከሷ መጠበቅ ያለብሽ አንቺ ነሽ ብሎ ቢመልስላትም ችግር የለውም። እኔ እኮ መንካት የፈለገችው ስለመሰለኝ ነው ዝም ብዬ ቁጭ ያልኩላት እያለችው ነበር ማለት ነው። መንካት የፈለገችኝ ስለመሰለኝ ነው ዝም ብዬ ቁጭ ያልኩላት ብላ ስትመልስ፣ ሪች ደግሞ መንካት ከፈለገች መምታት ከፈለገች አንቺ አርፈሽ ልትቀመጪ ነው? ምን አይነት ሴት ነሽ ግን? መቼ ነው የምትነቂው? እኔ በአንቺ ምክንያት ተቃጥዬ ልሞት እኮ ነው። ሁሉም ነገር ልጅ ለብሩክ እናገራለሁ ብላ በተደጋጋሚ ስታስፈራራት ነበረ ለቤተሰቦቿ ማለት ነው። እና ብትናገር ጥሩ ይመስለኛል። ምክንያቱም ርብቃዬ ምንም እየነቃች አይደለም። ጥሩ ሰው መሆኗ በጣም በተደጋጋሚ እያስጎዳት ነው። በዛ ላይ ደግሞ አዙ መቲ ባዘቻት መሰረት መድኃኒቱ ዛሬ መስጠት አለብሽ፣ ያለበለዚያ እኔ ጋር የተረፈው መድኃኒት ለእናትሽና ለእህትሽ ለቤተሰቦችሽ እያከፋፈልኩ ለሁላቸው ማዳርሳለሁ ብላ ነበረና እሱን ፈርታ እንግዲህ ለቤተሰቦቿና ለእናቷ ስትል መቼም ለማታቂያ ሴት ለማንም ገረድ ብለሽ እናትሽን አሳልፈሽ እንደማትሰጪ ተስፋ አደርጋለሁ ብላ ስለስታስፈራራ ስለነበረ ለእናቷ ብላ እንግዲህ መድኃኒቱ ሰጣታለች ማለት ነው። ርብቃዬ በታዋለች ማለት ነው። ከሽሮ ጋር ነበር፣ በዛም በግድ ነበር የሰጠቻት። እኔ አልፈልግም መብላት አልፈልግም እያለቻት እኔ ላንቺ ብዬ ሰርቼ ሳትበይማ አታድርም ብላ ነበር በግድ አምጥታ የሰጠቻት። አዙ ትጨክናለች ብዬ አላሰብኩም ነበር። ምክንያቱም የእሷን ጥሩነት በደንብ አይተዋለች። ገባችሁ? የእሷን ጥሩነት ሰው በጎዳ ሰዓት በሚያስከፋ ሰዓት እሷ ጥሩ ነገር እየመለሰች እያየች አይታለች እና አሳልፋ ይሄን ታረጋለች ብዬ አላሰብኩም ነበረ። ማንም ሰው ደግሞ ከእናቱ በላይ ሌላ ሰው ሊያፈቅር ወይም ደግሞ ሊያከብር አይችልም። እና እናቷ ስትል እንግዲህ የጻድ ልጅ ገና ያልተወለደ 4 ወር የቀረውን ለመወለድ ልጇን ልትገልባት መድኃኒቱ ሰጣታለች ማለት ነው። ድራማው ደግሞ ያለቀው ልክ ስትሰጣት ነበርና አትበላውም ብዬ አምናለሁ። ወይም አቤድ የሆነ ነገር ሆኗል ወይም የሆነ ነገር ተፈጥሯል ብሎ ይቀራል ብዬ ተስፋ አደርጋለሁ ማለት ነው የኔ ውድ ቤተሰቦች። ለማንኛውም ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰቡን